ብሩኬና ሀይሚ ተለያዩ፣ ብሩኬና ሀይሚ ተለያዩ። እውነት ነው ወይ እውነት ነው ወይ ብላችሁ የምትጠይቁ ሰዎች የሰጣን ጆሮ ይደፈን። አልተለያዩም፣ ደግሞም መቼም አይለያዩም። ነገር ግን እኔ ስለሱ ለዋራ አይደለም አሁን የመጣሁትኝ። ለዋራበት የፈለግኩት ሁለት ነጥብ አለ። አንደኛው ሀይሚ ሲያምርባት የማትወዱ ሰዎች አላችሁ፣ እሄድባችኋለሁ። በቅድሚያ ግን ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ውዶች፣ ሰላማችሁ ይብዛልኝ። በቅድሚያ ሀይሚ ለምን ብሩኬን ጥለው ሄደች? ለምን ወደሚለው ስሄድ እኔ የተረዳሁትኝ በጣም ለየት ያለ ሀሳብ አለ አሁን ላይ ማለት ነው። ዝም ብዬ ሳስበው ነገሩን ቪዲዮቸውን ደጋግሜ ያዳመጥኩትኝ ግን ዋና የሆነ ከነሱ የተረዳሁት ነገር አለ። በተለይ ደግሞ በሀይሚ ቦታ ሆኜ እኔ የተረዳሁት ነገር አለ። ምንድነው እሱ? አሁን እዚች ጋር ሀይሚ በቃ እንለያይ ምናምን ብላ ሄደች። ምክንያቱም ምን መሰላችሁ? እዚህ ጋር ብሩኬ ሀይሚ ብሩኬ ባላት ነገር ትስማማ ነበረ። ልትስማማበት ያልቻለችው ነገር ቁርጥ ያለ እውነት አልነገራትም። ምንድን ነው? የተወዘጋገበ ሀሳብ ነው። ልጁ የኔ ከሆነ አብረን እንኖራለን፣ አንለያይም፣ ከአንቺ ጋር ነው የምኖረው፣ ከእሷ ጋር አልኖርም የሚል ሀሳብ ነው እያነሳላት ያለው። ነገር ግን ለሀይሚ ልጁ እርግጠኛ ነኝ የኔ አይደለም፣ እርግጠኛ ሆኜ ስነግርሽ የኔ አይደለም ልጁ ግን አጋጣሚ ሆኖ እንኳን ይሄ በውሸት ዲኤንኤን እንኳን አስመርምራ በውሸት ቀይራ እንኳን በውሸት ያንተ ነው ብላ እንኳን ብትመጣ ከእሷ ጋራ አልኖርም፣ እኔ ከአንቺ ጋራ ነው ህይወቴን የምቀጥለው ብሎ ጓገጭ ብሎ ሀይሚዬን ከልቡ ብሩኬ እንደዛ ቢለምናት የምሬን ነው ብላችሁ ሀይሚ አትወዘጋገብም ነበረ። አሁን ሀይሚን ያወዛገቧትም ሰዎች አሉ። ሌላ ቦታ ላይ ከሱ ይመጣሉ ወንድሞቹ፣ የሱ ወንድሞች ምናምን የሱ ጓደኞች ይመጡና ብሩኬ ይሄን ነገር አላደረገውም፣ በብሩኬ እርግጠኛ ነኝ ምናምን ነገር ይላሉ እሷን አግኝተው። እንደገና ደግሞ ብሩኬ አድርጌዋለሁም አላደረኩኝም የሚል ስሜት ውስጥ ነው ያለው፣ ውዝግብ ውስጥ ነው ያለው። ነገር ግን በአንድ ትንፋሽ እኔ እርግጠኛ ነኝ ራሴን አውቀዋለሁኝ አላደረኩኝም ቢላት ሀይሚ ብሩኬ አሁን ላይ መጨረሻ ላይ በወሰነው ውሳኔ ተስማማ ነበረ። ግን በቃ የተወዘጋገበ ስሜት ነው እዚጋ ብሩኬ ጋር ያለው ማለት ነው። የተወዘጋገበ ነው። ሀይሚን ሊያረጋጋት አይችልም። ይሄ ሀሳብ ሀይሚን ሊያረጋጋት የሚችለው እኔ አላደረኩትም፣ በቃ አላደረኩትም። ምክንያቱም ይቺ ልጅ እርግጠኛ ነን ሁላችንም ተረተነዋል፣ ሁለቱን ለመለያየት የተላከች ናት። ስለዚህ ደግሞ ሁለቱን ለመለያየት እስከተላከች ድረስ ፕላኗን እቅዷን እስከ መጨረሻው ድረስ የምታሳካው ምንድን ነው? በውሸት ዲኤንኤን አስመርምራ እንኳን ይሄ ያንተ ልጅ ነው ብላ ነገ ልትመጣም ትችላለች። ይሄ እውነት ነው። ዛሬ ላይ ግን ሀይሚን ላለማጣት ብሩኬ ራሱን ያውቀዋል አይደለ? በአካል አገኛት ማለት አብሯት አደረ ማለት አይደለም። በአካል ተገናኙ ማለት ሌላ ነገር ፈጠሩ ማለት አይደለም። እሷ ምንም ነገር ማደንዘዣ አድርጋ እሱን ምንም ነገር እንደማታደርገው እርግጠኛ መሆን አለበት። ምንም ነገር ብታደርግም ራሱ ምንም ነገር አይፈጠርም። አለቀ። ምንም ነገር የፈለጋችሁትን ዶክተር ሄዳችሁ ጠይቁ። ምንም የሚፈጠር ነገር የለም። ስለዚህ እኔ ራሴን አውቀዋለሁኝ። አንድ ሰው ህሊናው እያወቀ የሆነ ስህተት ካልሰራ፣ በተለይ ወንድ ልጅ ህሊናው እያወቀ ስህተት ካልሰራ በቀር ሴት ልጅ ምንም አይነት ግዳጅ ብታደርግለት ወንድ ልጅ ላይ ምንም አይነት ነገር አይፈጠርም። እዛይ ሴት ላይ ወንድ ልጅ ሴት ልጅ የእንቅልፍ መድኃኒት በሉት ምንም በሉት አድርጉ የሆነ ስህተት ቢሰራ አንድ ሴት ልጅ ላይ የሆነ ነገር ሊፈጠርባት ይችላል፣ ልታረግዝም ትችላለች። ስለዚህ ብሩኬ ደግሞ የፈለገችውን ያክል እሷ መድኃኒትም ትጠቀም የፈለገችውንም ያክል እንደው መድኃኒት እንኳን ትጠቀም ቢባል እንደው ፈጣሪ ቅር ይበለኝ፣ ወይኔ ኃጢአተኛ እየሆንኩኝ ነው። እንደው ይሄ እንደው የሆነ እንደው ማደንዘዣ ነገር እንደው ጸንቆያም ማለት ነው እንደው አባብሰው እንደው ሊሆን ይችላል እንጂ መድኃኒት አጠጥተውም ሊሆን አይችልም ውዶቼ፣ ሊሆን አይችልም። እንደዛ እንዳታስቡ። ወንድምየው የብሩኬ ወንድም እንዳለው ነው መድኃኒት ምናምን ብሎ ጠቀስ አድርጎ ሀሳቡን አንስቶት ነበረ። ስለዚህ ሀይሚ ብሩኬ፣ እኔ ለአንተ ማለት የምፈልገው ነገር ቢኖር ራስህን ታውቀዋለህ፣ ራስክ ከፈጣሪ ጋር። ስለዚህ
እርግጠኛ ሆነክ እኔ አላደረኩትኝም፣ ይሄ የኔን ስም ለማጥፋት የተደረገ ነገር ነው፣ በተለይ እኔንና አንቺን ለማለየት የተደረገ ነገር ነው፣ እኔ ራሴን አውቀዋለሁኝ አላደረኩትኝም ብለክ በቃ እዚች ጋር ሀይሜን አሳምናት። አንተ የተወዘጋገበ ሙድ ውስጥ ነው ያለው፣ ከዛ ሙድ ውስጥ ውጣ። ይሄ ሙድ ደግሞ ሀይሜን እንድታጣት እያደረገህ ነው። ምንም ባላደረግከው ነገር የሆነ ራስህን እንዳደረግ ስህተት እንደሰራህ አድርገህ ነው ለኦዲየንስም ለሀይሜም እያሳይሃለሁ። ይሄንን ሙድ እዚህ ሙድ ውስጥ ገብተክ እንዴት ሀይሜ ትመንክ? እንዴትስ የእናንተ ኦዲየንስ አይጠርጥር አንተን? አሁን እኮ ብሩኬ አድርጎታል ብለው አምነው እጃቸውን አጣጥፎ የተቀመጡ ሰዎች አሉ። እርግጠኛው እየተነግራችሁ ማለት ነው፣ አምነው ማለት ነው። እና እኔ አላቅም፣ ይሄ በጣም አወዛጋቢ ነገር ነው። ስለዚህ የመጨረሻ ብሩኬ ማድረግና ማድረግ ያለብህ ነገር ከውዝግብ ውስጥ ውጣ፣ ራስን አዳምጠው። በዛን ጊዜ ልጅቷን ባገኛ ሰዓት የተፈጠረውን ነገር በምን አይነት መልኩ ተገናኝታችሁ እንደተለያያችሁ በቃ ራስን ማዳመጥ አለብህ። አሁን ለራስ ጊዜ ተጭንቀት ውስጥ አሁን አንተ ውስጥ ያለው ብዙ ነገር አለ። ሀይሚን አጣታለሁ የሚለው ነው አንተ ውስጥ ያለው። ከዛ ሙድ ውጣና ያችን ቅስፈት ያችን ልጅ ያገኝበትን ያችን ሰዓት አስባት። ከዛ ሙድ ውስጥ ውጣና ማለት ነው። ከዛ በኋላ በራስክ ወደ ራስህ ትመለሳለክ። የተፈጠሩ ስህተቶች ካሉት በምን አይነት መንገድ እንደተፈጠረ ሁሉንም ነገር ታውቀዋለህ። አሁን ውዝግብ ውስጥ ነው ያለው። ሀይሚን አጣታለሁ የሚል ነው። አዎ ያወዛግባል። የተፈጠረው ነገር ያጨናንቃል። ብዙ ነገሮች ጥያቄ ይፈጥራል። ቤተሰብ አለ፣ እዚህ ጋር ወንድም አለ፣ ብዙ ነገር አለ። ስለዚህ እስቲ ወንድምን በጎን ሀይሚን በጎን ቤተሰብን በጎን አድርገህ ራስህ ለራስህ ጊዜ ስጥ። ራስህን አዳምጠው። ከዛ ታገኘዋለህ መልሱን እዛች ጋር ማለት ነው። እና በእንደዚህ አይነት ውዝግብ ውስጥ መቼም ቢሆን እኔ ስህተት ሰርቻለሁ ይሆናል የሚለው ሀሳብ ይመጣል እየተመላለሰ ማለት ነው በአንተ ጋር። ይሄ ደግሞ የምትወዳትን ልጅ ያሳጥሃል፣ ምንም በማታውቀው መንገድ ማለት ነው። እና ለራስህ ጊዜ መስጠት አለብህ ብሩኬ። ለራስህ ጊዜ ሰጥተህ ራስን ማዳመጥ አለብክ። አሁን እዚች ጋር ሀይሚ ተወዘጋግባ እኔ አልችልም ይሄንን ኃላፊነት መቋቋም ይሄ ልጅ አንተ ሆኖ እንኳን ቢገኝ ብላ ብትወስን ልክ ነች። ምክንያቱም ብዙ ነገር ይመጣል። ልጅ መጣ ማለት ይቺ ልጅ ፍቅሯ ቢታደስባትስ? የድሮ ፍቅረኛ ነች፣ አስቡት። እና ብዙ ነገር ማሰብ አያቅተንም። ሌላው ነገር ደግሞ አንዳንድ በስባሶች ማለት ነው ሀይሚ ምር ስትል ትንሽ ወፈር ድምቅ ስትል የሆነ ነገር የምትሉ ሰዎች አላችሁ። ምን ሆናችሁ ነው? በጣም ትቃጠላላችሁ ልበል እንዴ? በጣም ትቀናላችሁ ልበል እንዴ? ስነ ስርዓት የምታወሩትን ነገር ወቁ። ወደ ኢትዮ መንደር እየመጣችሁ ማለት ነው የምታወሩትን ነገር ወቁ። የወፈረ ሰው ሁሉ እንትን አይደለም። እሷ እንትን ነኝ ብላ እንዳትመጣ ምናምን የስሙን አልጠቅሰውም፣ ምክንያቱም ለሀይሚ ክብር ስላለኝ እህቴንም ጠንቅቄ ስለማውቃት ማለት ነው። ግን እንደዛ አይነት የወረደውን ቃል የምትጠቀሙበትን ቦታ አወቁ። አለቀ። የምትጠቀሙበትን ቦታ አወቁ፣ ለማን መጠቀም እንዳለባችሁ። እና ሰው ልጅ ሲያምር የማትወዱ ሰዎች አላችሁ፣ አመዳሞች። ስነስርዓት ያዙ። እኛ እዚህ ተወዘጋግበናል፣ ጭራሽ ሀይሚን ጄጅ ማድረግ ውስጥ ገባችሁ። ይሄኔ ቆንጆ ሀይሚዬ እንግዲህ ብሩኬ ማለት ነው። ብሩኬም ሀይሚዬም እኔ ብሩኬ መጨረሻ አስቦበት ለራሱ ጊዜ ሰጥቶ ምናምን ከራሱ ጋር አውርቶ ራሱን ፈልጎ አግኝቶት ለሀይሚዬ የመጨረሻው ምላሽ እንደሚያሳውቃትና ወደ ነበሩበት ቦታ እንደሚመለሱ ነው እኔ የማውቀው ማለት ነው። ዛሬ ቅዱስ ገብርኤል ነው፣ ትሳስ ገብርኤል ነው። በዚህ አጋጣሚ እንኳን አደረሳችሁ ውድ የተዋህዶ እምነት ተከታዮች። እንግዲህ ብሩኬንንም ሀይሚንም ቅዱስ ገብርኤል በለተቀኑ ሰላማቸውን ይመልስላቸው ማለት ፈልጋለሁ። በዛ አጋጣሚ እናንተ ደግሞ ሀሳብ አስተያየታችሁን አስቀምጡ። የኔ ሀሳብ አሁን ላይ የተረዳሁትኝ ብሩኬ በእንደዛ አይነት መንገድ ነገሮችን ቢያስተካክላቸው ብዬ አስባለሁኝ። ይሄንን ያሰብኩትኝ የመጨረሻ ምክንያቱም በጣም ጉዳዮች ውስብስብ ነው። ጉዳዩ በጣም ውስብስብ ያለ ነው። ይሄ ነው ብላችሁ ራሱ ለመፍረድ